ማነህ? ስምህ ማን ይባላል? የት ነው የምትኖረው? እስቲ ንገረን ስላንተ እያላችሁ ብዙቻችሁ ትጠይቁኛላችሁ። ኦኬ። እና ዛሬ እስቲ ስለ እኔ ትንሽ ልነግራችሁ ፈለግኩ። ኦኬ፣ ማን እንደሆንኩ። እኔ የመጀመሪያውን ትምህርቴን ዲግሪን የጨረስኩት ባንኪንግ ኤንድ ፋይናንስ ኮመርሻል ስኩል ነበር የሚባለው ያኔ በእኛ ጊዜ። በኋላ ዩኒቨርሲቲ ሆኗል አይደል? እና ከዛ ጨርሼ የኢትዮጵያ ብሔራዊ ባንክ ኤክስተርናል ኦዲተር ሳክዶ ሰላም ብያለሁ። እዛ ሰራተኛ ነበርኩ። በኋላ ብዙም አልቆየሁም። ስኮላርሽፕ አካውንቲንግ ለመማር ስኮላርሽፕ ይሰጠኝና ወደ ውጭ ወጣሁ። እንደወጣሁ አልተሳካም። ምክንያቱም ትምህርት አቁመን መንግስት ግልበጣ የጀመርነው the velvet revolution ሄዱና ጉግል አድርጉት እስቲ። የእሱ ሜምበር አባል ነኝ። እኛ በዛን ጊዜ ያደረግነው ትምህርት አቁመን የ7 ሀገር መንግስት የገለበጥ ነው። ቼክ ሪፐብሊክ፣ ሩሜኒያ፣ ፖላንድ፣ ቡልጋሪያ፣ ሃንጋሪ፣ ጀርመን፣ ዲዲአር፣ ኢስት ጀርመኒ። ግድቡን የኢስትና ዌስት የሚገድበውን እንትን ያፈረስ ነው ግድቡን፣ በርሊን ዎል። እዛ ላይ ነበርኩ። መቼም ብዙዎቻችሁ ይህን የምታውቁኝ አብረን የነበር ነው የምለውን ነገር ታውቃላችሁ። ከዚያ በኋላ ትንሽ ጊዜ ቢፈጅም በዛው ትምህርቴን ቀጥዬ በአካውንቲንግ መማሩን ትቼው ዲቨሎፕመንት ስተዲስ ኢንተርናሽናል ዲቨሎፕመንት ከኮምፒውተር ሳይንስ ጋር ተያይዞ ቁጥርን ነው። እሱ ባንኪንግ ኤንድ ፋይናንስ ቁጥር ነበር፣ አካውንቲንግ ቁጥር ነበር። ከዛም ደግሞ አይሲቲ ፎር ዲ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ፎር ዲቨሎፕመንት ያጠናሁት ቁጥር ነው። እሱም ቤዝ ያደረኩት መደመር፣ መቀነስ፣ ሂሳብ። በጣም የሚገርም ነገር አሁን በቀደም ከዚህ በፊት ያወጣላችሁ ቪዲዮ ላይ ስለ መደመርና መቀነስ ነው የምናገር የነበረው። ማባዛት እና ማካፈል የ7ኛ ክፍል አካባቢ ትምህርት ነው አለ። 6ኛ 7ኛ ክፍል በዛሬ ጊዜ እንደውም 5ኛ ክፍል ሁሉ ያለ ልጅ ያውቃል። ስለሱ ነው የተናገርኩት። ለምን አትመልከቱ እንደተባለ ማንኛውም ነገር በዜሮ ሲካፈል ወይ በዜሮ ሲባዛ ምን እንደሚፈጠር ሎጂካል የሆነ ጥያቄ መጠየቅ የምንችልበትን ከሳጥኑ ወተን ማለት ነው። እንደው ያ ሁሉ ቁጥር ያ ሁሉ ነገር እንደው ለማታውቁኝ እንኳን ስለኔ ምንም ብዙ ነገር እንኳን ምንም ማታውቁ እንደው እስካሁን ድረስ ምለውን ነገር ስትሰሙ ቀለም እንደቆጠርኩ ያስታውቃል አይደል? እንደው የተማረ ሰው ሳይሆን አይቀርም። እና እንደው ቀለም የቆጠረ ሰው ሳይሆን ገና ኖርማሉ ሰው ራሱ 2 ሲካፈል በዜሮ ምን እንደሆነ መልሱን ያውቀዋል። ለምን እዛ ላይ እንደተኮራችሁ ስፔሻሊ ደግሞ ማቴማቲሻንን የምትሉት በቃ ችግሩ ምን መሰላችሁ? እኔ አውቃለሁ ብለን የሰጠን ቀን እጅ አስረከብን ማለት ነው። በፍጹም እኔ አውቃለሁ ብሎ የሚቀርብ ሰው ምንም ነገር እንደማያውቅ የሚያውቀው ከሱ ፕሮፌሽን ወይም ደግሞ ስፔሻላይዝ ካደረገው ሴክተር ውጭ ምንም አይነት አይዲያ የለውም። ኦኬ፣ ፊዚክስ የተማረ ሰው ስለ ኬሚስትሪ ምንም ወይ ስለ ልጅ ማሳደግ ምንም አይነት አይዲያ የለውም። እና ያችን ትንሽ ነገር ካወቅን ደግሞ እስቲ ቆይ ይሄ ወንድማችን በመጀመሪያ ደረጃ ማን እንደሆነ እናውቀው። የምታውቁኝ ታውቁኛላችሁ። ኦኬ፣ የማታውቁኝ ግን ይሄ ሰውዬ ምንድነው እሱ የሚለን ያለው ስለ ማትስ 2 ሲካፈል በዜሮ ወይ 2 ሲባዛ በ2 እሱን ነው እንድናይ የፈለገው ወይስ ምንድነው የሚለው ብላችሁ መልእክቱን ለመሰላችሁ እኛ ቦክስ ውስጥ ታጥረናል። ቦክስ ውስጥ ነው ያለው እና ከዛ ውጪ መውጣት አንችልም። ከዛ ውጪ ደግሞ የሆነ ሰው ወጥቶ
የሆነ ነገር ከቦክስ ውጭ ያለውን ነገር ካሳየን እንዴት እዚህ ቦክስ ውስጥ የለህም አንተ? ወይ ደግሞ ቦክስ ውስጥ ለምንድን ነው የማትቀመጠው? እያንዳንዱ ነገር መጥቼ የምነግራችሁ ነገር መልእክት አለው። ግን እኛም ምናተኩረው ምኑ ላይ መሰላችሁ? ብዙውን ጊዜ እንትን ነው የምናየው ከፊት ለፊት ያለውን ሰሙ ላይ ነን። ግን እኛ ከድሮም እኮ ወርቅና ሰም ተምረናል አይደል እንዴ? ምንድነው እሱ ይሄ ወንድማችን ሊነግረን የፈለገው? ምንድነው እሱ የሚናገረው ነገር? አያችሁ፣ ይሄ ሚዲያ የምንጠቀምበት ሚዲያ በጣም ብዙ አይን አለው። በጣም ብዙ አይኖች ያዩታል። እና ማንኛውም ነገር በፊት ለፊት እንዲህ አንደኛ አካውንቱ ራሱ ይዘጋል። ሁለተኛ የምንጠቀምበት ፕላትፎርም ራሱ የኛ አይደለም፣ የጥቁር ህዝብ አይደለም፣ የአፍሪካዊ አይደለም፣ የኢትዮጵያዊ አይደለም። የሰው ቤት ውስጥ ነው የምንነጋገረው። የሰው ቤት ውስጥ ነው ያለ ነው። ኤኒታይም ሊዘጋ የሚችል ነው። አያችሁ አሜሪካን ላይ የተፈጠረው አሁን በቲክቶክ አሁን ማንም ሰው ምንም ነገር ብሎ ሲስተሙ የማይወደውን ነገር መናገር አይችልም። ወይ ቪዲዮ አይታይም፣ በቃ ሻዶ ባን ይደረጋል ዳይሬክትሊ። ያ ማለት በኮንትሮል በግለሰቦች እጅ ገብቷል፣ ኮርፖሬሽኖች የሚያስተዳድሩት እና ያንን ነገር ለእንትን ለማለት መተንኛ ስንነጋገር ዳይሬክትሊ በሰው ቤት ውስጥ ሰው የሚጠላውን ነገር ያ ባለቤቱ የማይወደውን ነገር መናገር እኮ አንችልም አይደል እንዴ? እና አንድ ነገር ብዬ አሁን የመጥቼ እንዲያው ስለ ማቴማቲክስ እንግዲህ ብያቸዋለሁ። እድሜ ልኬን ቁጥር ላይ ነው ያሳለፍኩት። አሁን ራሱ መሰራው ፒኤችዲን እሱ ላይ ነው ፎከስ ያደረኩት። እና እንደው ይሄ ወንድማችን ዛሬ ምንድን ነው እሱ የሚለው? ለምንድን ነው እሱ ሁለትን ሲባዛ በሁለት አራት ነው የሚለን? ምን ሊነግረን ፈልጎ ነው ብትሉ መልእክቴን መገበያየት እንችላለን። እና ልነግራችሁ የፈለግኩት እኔ ሂሳብ ላይ አተኩሮ አይደለም። ለምን እኛ የተሰጠን ካሪኩለም አለ፣ የህይወት ካሪኩለም። የትምህርት እኮ ብቻ አይደለም፣ ራሱ የምንተዳደርበት መንገድ፣ ህብረተሰባችን የሚተዳደርበት መንገድ፣ የእድገት መንገዳችን ሁሉ ተጽፎልናል። በዚህ በኩል ብቻ ነው ማደግ ያለባችሁ። ከዚህ ከወጣችሁና ይህንን መንገድ የማትከተሉ ከሆነ እናንተ ጥሩ እንትኖች አይደላችሁ። ማዕቀብ ይደረግብናል፣ እንወገዛለን። ስለዚህ እያንዳንዱን ሲስተም የተሰራልንን ሲስተም ስንጠይቅ በመጀመሪያ ደረጃ ራሳችንን ከቦክስ ውስጥ ማውጣት አለብን። ውጭ ለምንድን ነው እሱ አንድ ሲካፈል በዜሮ አንዲፋይንድ የተባልኩት? መካፈል አይችልም ለምንድን ነው ያልተባልኩት? በዚህ ላይ ደግሞ የሚካፈለውን ነው ማየት ያለብን፣ እጅ ላይ የቀረውን አይደለም ለምትሉኝ፣ እሱ ጠፍቶኝ እኮ አይደለም። ግን ሲስተሙ ራሱ የተሰራልን ይህን ጥያቄ እኔ የጠየኳቸውን ጥያቄ የጠየቁ ሰዎች እስር ቤት ገብተዋል። ድሮስ ማቴማቲሻኖች ታስረዋል፣ ከላይሰንሳቸው ተቀምጠዋል። ብዙ አይነት ጭቅጭቅ ያለበት እኮ ፖይንት ነው። ግን ምንድን ነው ከዛች መጽሐፍ መውጣት አንፈልግም። ያቺ የተማርናት ያቺ ያነበብናት ነገር ከዛ ወጥቶ ከዛ ውጭ በፍጹም ሳይንስ ሊኖር አይችልም። ከዛ ውጭ ያለ ማቴማቲክስ ሊኖር አይችልም። ምንም ነገር ሊኖር አይችልም። መጠየቅ መጀመር አለብን። ለዚህ ሁሉ ችግር ያበቃል፣ ለዚህ ሁሉ አይነት ህይወት ውስጥ ያበቃል ነገር ሲስተም ውስጥ ነው ያለ ነው። ያንን ሲስተም እንዴት ሆኖ ቢሰራልን ነው? ደረጃ ደረጃ አለ፣ ሃይራርኪ አለ፣ ቶፕ ሶሳይቲ አለ፣ ከላይ የሚኖረው ያወጣልን ማለት ነው ካሪኩለሙን፣ የህይወት ካሪኩለሙን። ስለዚህ ይህንን መጠየቅ ስንጀምር ብቻ ነው አይናችን የሚገለጸው ማየት የምንጀምረው። አለዛ ግን እዛው ውስጥ ሆነን በዛው መውጣት አለብን ብለን የምንታሽ ከሆነ ሃይራርኪውን ነው የምንቀይረውና አይፈቀድልንም። Good luck.